አታለለችህ ሴት በውበቷ ስማ አላህ ይጠብቅህና አህመድ ቢን ሰዒድ ከአባቱ ይዞ እንዲህ አለ እኛ ዘንድ ኩፋ ውስጥ አንድ አቢድ የሆነ መስጂድ አውዘታሪ ወጣት ነበር መልከ ቆንጆ ዝምተኛ የሆነ አንዲት ቆንጆና ውብ የሆነች ሴት አየችው አፈቀረችውም ፍቅሯ በረታባት ከለታት በአንዱ ቀን መንገድ ላይ ቆመችበት እሱ ወደ መስጂድ ሊሄድ ሲፈልግ አለችው ለሱ የማናገርህ አንዲት ቃል አድምጠኝና ከዛም የምትፈልገውን አድርግ ሄደ አላናገራትም ከዛም በመንገዱ ላይ እንደገና ቆመችበት እሱ ቤቱ ሊሄድ ሲፈልግ አለችውም አንተ ወጣት የተወሰኑ ቃላቶችን አድምጠኝ እምነግርህን ትንሽ አቀረቀረና አላት ይሄ የሚያስጠረጥር ቦታ ነው እኔ ደግሞ እጠላለሁ የጥርጣሬ ቦታ መሆን አለችው ወላሂ እኔ እዚህ ቦታ የቆምኩት ያንተን ሁኔታ የማላቅ ሆኜ አይደለም የምነግርህ እንዳጠቃላይ ግን ሰውነቴ ባንተ ሐሳብ ተወጥሯል በአላህ በእኔና ባንተ ጉዳይ በአላህ በእኔና ባንተ ጉዳይ አደራ አለ ወጣቱ ትቶ ሄደ መስገድ ፈለገ ግን አልቻለም መስገድ ፈለገ ሶላቱን ማወቅ አቃተው ወረቀት አነሳና ደብዳቤ ጻፈ ከቤቱ ወጣ ሴቷ እዛው ቦታ ላይ ቆማለች ደብዳቤውን ወረወረላትና ወደ ቤቱ ተመለሰ ደብዳቤው እንዲህ ነበር ቢስሚላሂር ረህማኒር ረሂም እወቂ አንቺ ሴት ሆይ አላህ ተባረከ ወተዓላ ሙስሊም ባሪያው ሲያምጽ ይደብቃል ባሪያው ዳግም ወንጀል ሲመለስም ይደብቃል የወንጀል ልብስን ሲለብስ ማለትም ሲዘወትርበት ግን አላሁ ዐዘ ወጀል ለራሱ ቁጣን ይቆጣል ሰማይ ምድርን ተራራን የሚያጠብቅ ቁጣ ዛፍና ፍጥረቱን የሱን ቁጣ ማን ይችላል እኔ ያንን ቀን አስታውስሻለሁ ጋራዎች በቀለማት እንደተነከረ ሱፍ የሚሆኑበትን ህዝቦች የሚንበረከኩበትን ለታላቁ ኃያል በኃያል አያያዝ እኔ ደግሞ ወላሂ ራሴን ለማስተካከል እንኳን ደክሜያለሁ እንዴት ሌላን ማስተካከል ይቻለኛል ህመምተኛ ከሆንሽ እኔ ሐኪም ጠቁምሻለሁ አሳማሚ